ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። ዛሬ እንግዲህ የታሪካዊው የተባለለትን የዓለም ዋንጫ ፍጻሜ በአርጀንቲና እና በስፔን ይካሄዳል። ውድ ቤተሰቦቻችን እኛም እንግዲህ ታሪካዊ የሆነውን የሁለቱ ሀገራት ግጥሚያዎችን እንደሚከተለው አቅርብላችኋለሁ። እንግዲህ በሚሊዮን አንድ ጊዜ የሚከሰት ታሪክ ነው። ውድ ቤተሰቦቻችን ሊዮኔል ሜሲ እና ላሚን ያማል በ2026 የፊፋ ዓለም ዋንጫ ፍጻሜ ላይ ለመጀመሪያ ጊዜ በአንድ ሜዳ ላይ ለመገናኘት ተዘጋጅተዋል። ነገር ግን በመካከላቸው ያለው አስገራሚ ግንኙነት የተጀመረው ከሁለት አስር ዓመታት ገደማ በፊት ነበር። ውድ ቤተሰቦቻችን ለአውሮፓውያን አቆጣጠር በታህሳስ 2007 የ20 ዓመቱ ወጣት ሊዮኔል ሜሲ ለባርሴሎና ፋውንዴሽን የበጎ አድራጎት ቀን በሚዘጋጅ የፎቶግራፍ መርሃ ግብር ላይ ተሳታፊ ነበር። በወቅቱ ሜሲ 5 ወር ከሆነው የህፃን ላሚን ያማል ጋር አብሮ ፎቶ የተነሳ ሲሆን ህፃኑ በገንዳ ውስጥ ሲያጥበውና ሲንከባከበው የሚያሳዩ እነዚህ ምስሎች ለዩኒሴፍ እና ለሌሎች በጎ አድራጎት ድርጅቶች ገቢ ማሰባሰቢያነት ታትመው ወጥተዋል። ይህን ታሪካዊ ምስል የቀረጸው ፎቶግራፍ አንሺ ጆአን ሞንፎርት በሰጠው አስተያየት ወቅቱ የወደፊቱን ማንም እንዳልገመተው ተናግሯል። በዚያን ጊዜ ሜሲ የምንጊዜም ታላቁ እግር ኳስ ተጫዋች ለመሆን ገና ጉዞውን የጀመረበት ወቅት የነበረ ሲሆን ያማል ደግሞ በፕሮጀክቱ ላይ ከተሳተፉት በርካታ ህጻናት መካከል አንዱ ነበር። ውድ ቤተሰቦቻችን እንግዲህ ይህ ታሪካዊ ፎቶግራፍ የመገናኛ ብዙሃን ትኩረትን የሳበው በ2024ቱ የአውሮፓ ዋንጫ ወቅት የያማል አባት በማህበራዊ ሚዲያ ካጋሩት በኋላ ነበር። ያን ጊዜ ጀምሮ ምስሉ የሁለቱን የባርሴሎና ትውልድ ኮከቦች የሚወክል የእግር ኳስ ታሪክ ተምሳሌት ሆኗል። ያማል በ2014 የባርሴሎና ሚላ ማሲያ አካዳሚን የተቀላቀለ ሲሆን ፈጣን እድገት በማሳየት ገና በ15 ዓመቱ ለዋናው ቡድን መጫወት ችሏል። አሁን ላይ የስፔን እግር ኳስ ትልቁ ተስፋ የሆነው ያማል ባርሴሎና ቤት የሜሲን ታሪካዊ የ10 ቁጥር መለያ የሚለብስ ሲሆን ብዙዎቹ ዘንድ የሜሲ ተተኪ ተደርጎም ይወሰዳል። አሁን ግን የእግር ኳስ ታሪክ አስደናቂው ምዕራፍ ሊያሳየን ተቃርቧል። አንድ ወቅት በሜሲ እቅፍ ውስጥ የነበረው ያ ህፃን አሁን በትልቁ መድረክ ማለትም በዓለም ዋንጫ ፍጻሜ ላይ የልጅነት አርያውን ፊት ለፊት ለመጋፈጥ እየተዘጋጀ ይገኛል። ፎቶግራፍ አንሺው ጆአን ሞንፎርት ይህን ታሪክ በሚሊዮን አንድ ጊዜ ብቻ የሚከሰት ሲል ገልጾታል። ውድ ቤተሰቦቻችን ከአጁሪ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በቀጣይም አዳዲስ መረጃዎችን የምናደርሳችሁ ይሆናል። ሰላም